ማረ 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 እንደ ኢዮብ ጻድቁኜ አመድ ላይ ተቀምጬ እንደ ዕንባቆም ተመርጬ ሸለቆ ውስጥ ሆኜ ወይም እንደ መልእክተኛው ዮናስ ከጥልቁ ዓሣ ነባሪ ሆድ ውስጥ ሁኜ ሳይሆን ኃጢአት እንደ ዋርካ ገዝፎ ጻድቅ እንደ ችፍርግ በሆነባት ምድር ላይ ሆኜ ደፍሬ ለመጠየቅ ሰው በመሆኔ ሰውነት ያስገድደኝ። አምላኬ ፈጣሪ እስቲ ልጠይቅ ደፈርከኝ አትበለኝና የአባቶችን እንጉርጉሮ የእናቶችን ዋይታ ወላጅ አልባ የሆኑትን የሕፃናት ልቅሶ መቼ አታይም መቼ አትሰማም አልኩ። ከአንተ የተሰወረ የተሸሸገ የለም። እንዲያው ቢጨንቀኝ ቢጠበኝ የማደርገውን ማጣ እንጂ መቼ አንተ አታይም አትመለከትም አልኩ። ልልም አልደፍርም ከአንተ የተሰወረ ስለሌለ። ካህናት አንተን እያገለገሉ በቤተ መቅደስ በጥይት አረር በስለት በድንጋይ ተወግረው እንደ እስጢፋኖስ ሲገደሉ በጎዳና በጥፊ በእርግጫ ሲመቱ በቤተ መቅደስ የአቤል ደም ጎርፍ ሲሆን ቤተ መቅደስ በእሳት ሲነድ የፈጠርከው ፍጡር ከነነፍሱ ተዘግዝቆ ሲሰቀል የቅዱሳን ዋይታ ሪታ መቼ አታይም መቼ አትሰማም አልኩ። እንዲያው ልተንፍሰው ይውጣልኝ የልቤ ቁስል ጠፈፍ ቢልልኝ ብዬ እንጂ ምንም እንደማላደርግ አውቀዋለሁ። ሸኮቹ ኡስታዞቹ ኢማሞቹ በመስጊድ ሶላት እያደረጉ በገጀራ በስለት መገደላቸውን መስጊድ ተሰባብሮ ረክሶ በደም ታጥቦ በሳት ሲቃጠል መቼ አላየህም መቼ አታውቅም አልኩ መቼ አታውቅም አልኩ። ግን እንዲያው ቢጨንቀኝ የምሰማው የማየው ሁሉ እረፍት ቢነሳኝ እንጂ መቼ አንተ አታውቅም አታይም አትስማም አልኩ። እንኳን በአደባባይ በፀሐይ በብርሃን የሚደረገውን ከምድር በታች በምድር ጥልቅ እምብርት ላይ የሚሰራውን ሥራ መቼ ካንተ ተሰወረ? በዓሎቶች ውቅር ዋሻ ውስጥ ድቅድቅ ጨለማን ተለብሶ የሚደረገውን የግፍ ጥንስስ ጠመቃ መቼ አታይም መቼ አትመለከትም አልኩ። አንተ ሁሉን ታያለህ ታውቃለህ። ምድር ላይ የሚደረገው ግፍ እያየ ዝም ማለት አስጨነቀኝ፣ ዝምታ አስፈራኝ እንጂ መቼ አታይም አትሰማም አልኩ። ፍርድ ስለዘገየብኝ እንጂ አምላኬ። ባሪያ ኤርምያስ እንዳለው እኔም ልበል አቤቱ ከአንተ ጋር በተቀመጡ ጊዜ አንተ ጻድቅ ነህ። ነገር ግን ከአንተ ጋር ስለ ፍርድ ልናገር። የኃጢአተኞችን መንገድ ስለምን ይቃናል? በደልንም ስለሚያደርጉ ሁሉ ስለምን ደህንነት ይሆናሉ? ተክላቸዋል፣ ስር ሰደዋል፣ አድገዋል፣ አፍርተውማል። በአፋቸው አንተ ቅርብ ነህ፣ ከልባቸው ግን ሩቅ ነህ። የግፈኞች ግፍ ጽዋ መቼ ነው የሚሞላው? የዘሩትስ ፍሬያቸው መቼ ነው መከሩን የሚሰበስቡት አልኩ እንጂ የግፈኞች ግፍ ጭካኔዎች ጭካኔ መቼ አታይም አትመለከትም አትስማም አልኩ። አንተማ ሁሉን ታያለህ። ምድርና መለዋ ያንተ አይደሉም? እኔ ካንተ ይበልጥ ለፈጠርከው ፍጡር አስቤ
አስባለሁ ለማለት አይደለም። እንዲያው ቢጨንቀኝ የማደርገውን ማጣ እንጂ። ለነገሩ ያንተ የባህሪ ተካፋይ አይደለሁም። ምንም ማድረግ ባልችል እንኳን ግፍን፣ መከራውን፣ ስደት፣ ረሃቡን፣ ዋይታ ጮቱን፣ ሰቆቃውን፣ የአደባባይ ግድያ እያየው ዝም እንድል ህሊናዬ አይለኝም። እንዴት ችዬ ዝም ልበል? ደግሞ እኮ በቃል ወደ እኔ ጩህ ብለሃል። ስለዚህ ቃልን ይዤ ብጮህ ለምን ትለኛለህ? አትለኝም? አዎ ለምን ትጮኻለህ አትለኝም? ለምን ካልከኝ የጩኸቴ ምስጢር ቅጣቱ ይብቃን፣ በቃ በለን። የሕፃናት ሪታ፣ የእናቶች ዋይታ፣ የአባቶች ቁዘማ፣ የጎልማሶች ወከባ እያየ እስከ መቼ ዝም ትላለህ ነው? ኧረ ትዕግስት በዛ ነው ያልኩኝ። ኃጢአት እንደፈለጉ አብጠው ደንድነው ክንዳቸው እንደ ብረት ከብዶ የፈለጉትን እያደቀቁ አታይም አትሰማም አላልኩም? ሁሉን ታያለህ። ግን መቼ ነው የግፋቸው ጽዋ ሞልቶ የሚፈሰው? ፍጥረቶች ሲያልቁ ስጋቸው ከአጥንታቸው ተጣብቆ ዓይናቸው ጎድጉዶ የአውሬ ዋሻ መስሎ እስኪያልቁ ነው? ሕፃናት የደረቀ እናታቸውን ጡት ጎርሰው እስኪረግፉ ነው? እኔ አልገባኝም። ምንም እንኳን የበደል ብንበድል ሰው ሆነው ተፈጥረው ሰውነታቸውን ወደ አውሬ ለቀየሩ ጨካኞችን አሳልፈህ ትሰጠናለህ? አባታችን ዳዊት እንዳለው ለምን አንተ ቀጥተህ ይቅር አትለንም? ያንተ ቅጣት አይጎረብጠንም፣ አይከብደንም፣ ይቅር በለን ማረን። ግን አንተ ይቅር አትልም ብዬ አይደለም፣ ይቅር ትላለህ። ይቅርታ ጊዜ የረዘመ ስለመሰለኝ ነው እንጂ ቢጨንቀኝና ቢጠበኝ የምሰማው የማየው እረፍት ቢነሳኝ እንጂ የጨካኞች ጭካኔ፣ የግፈኞች ግፍ፣ የገዢዎቹ የልብ ድንዳኔ መቼ አታይም፣ አትመለከትም፣ አትሰማም፣ ከአንተ የተሰወረ ነው አልኩ። እንዲያው ቢቀለኝ ብዬ እንጂ መተንፈሴ እኔማ ምን አመጣለሁ? በሕይወት እስካለሁ ድረስ በትዕግሥት ምሕረትን ከመጠበቅ ውጪ አንተ በጊዜው በሰዓቱ ፍርድ እንሰጣለህ። ግን ሰው ነኝ፣ ሰው አይደለሁ። ከማየው አንጻር ፍርድ የዘገየ ስለመሰለኝ እንጂ አንተማ ሁሉን ታውቃለህ። ለአንተ ለአምላኬ ሁሉን ለምታውቀው እንዲህ በድፍረት ይህን አድርግ ይህን ፍጠር በማለቴ ኃጢአት ከሆነብኝ ይቅር በለኝ። ደግሞ እኮ ወደ እኔ ጩህ ብለሃል። ኃጢአት እንኳን አይመስለኝም። ምናልባት ከእውቀት ማነስ የተነሳ ያጠያየቅ ቅድመ ተከተል ካልተዛባ በስተቀር ቢሆንም ለማለት የፈለግኩትን የልቤን ጮት አንተ ገና ከመነሻው ታውቀዋለህ። ሆኖም ሁል ጊዜ ወደ አንተ ጮኻለሁ፣ እርዳኝ። ምናልባት የኔ ጮት ፍርድን የሚያፈጥን ከሆነ እንዴ? አዎ፣ ያቺ ድሃ ሴት ኃጢአት ሳይኖርባት ቀርቶ እኮ አይደለም አመፀኛው ዳኛ የፈረደላት። ዕለት ዕለት ስለጨቀጨቀችው ስለነዘነዘችው ነው። አዎ፣ እንግዲህ እኔም ፍርድ ቶሎ እንዲመጣ ጠዋትና ማታ ኃጢአት በደልን እየተናዘዝኩ እጨቀጭቅሃለሁ።
ወደ እኔ ከተመለሳችሁ ኃጢአታችሁ እንደ ደም ብትቀላ እንደ በረዶ ትነጻላችሁ ብለሃል አይደል? በቃ ኃጢአተኞች ነን፣ በድለንሃል፣ ይቅር በለን። የግፈኞችን መከር በቶሎ ይሰብሰብ። ግፍ ጽዋው ከኮ ሞልቶ እየፈሰሰ ነው። ማለቴ በእኔ በእይታ በእኔ በሰውኛ እይታ ያንተ ጊዜና ሰዓት መቼ እንደሆነ ባላውቅ የፈርዖንን ልብ አደንድነ ዋጋ እንዳስከፈልከው ዛሬም ልባቸውን አደንድነው እምቢ ያሉትን ከፈርዖን በበለጠ ዋጋ እንደምታስከፍላቸው አውቃለሁ። ግን ቀኑ ረዘመ፣ ግፉ በዛ፣ ዋይታው ገዝፎ ገዘፈ። እባክህ አምላኬ መከራውን ቀን አሳጥርልን። ግራና ቀኛቸውን የማያውቁትን የሕፃናት ልቅሶ፣ የአባቶችን የእናቶችን ዋይታ እንጉርጉሮ፣ የወጣቶችን የደም ጎርፍ እያየ እየሰማ እስከ መቼ ትታገሳለህ? እረ ፍርድ ዘገየብህ፣ ይብቃን በለን። ያስለቀሱንን አስለቅሳቸው፣ በ10 እጥፍ ተበቀላቸው። እኛን ማረን፣ ይቅር በለን። ጮታችንን ወደ ደስታ፣ ልቅሷችንን ወደ ሳቅ ቀይርልን። ይህን የመከራ ጊዜ አሳጥርልን፣ ኃይላችንን አድስልን፣ እንደ ንስር ከፍ አድርገን። አምላኬ ፈጣሪ ስለሰማኝ አመሰግናለሁ። አሜን። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ ሸር አድርጉ። ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ሕዝባችን በአጠቃላይ ወደ አምላካችን በየሃይማኖታችን እንጩህ። እግዚአብሔር በጊዜውና በሰዓቱ